እርሶ ደግሞ ገለልተኛ ሆነው እዚህ ጀርመን ሀገር ሲኖሩ በኢትዮጵያ ውስጥ የሚከናወኑትን በተለይ በፍትህ ስርዓት ውስጥ ያሉትን ነገሮች ተግዳሮቶች በንቃት ይከታተላሉ ብዬም ስለማስብ ጭምር ነው። ምልከታዎት ምንድነው? እኔ የተናገረው ወንድሜ እንዳለው ኢትዮጵያ የዳኝነት አወቃቀርና አፈጻጸም ወይ ጠቅላላ የስርዓቱ መዋቅራዊ ችግር አለበት። ትናንት ተጀመረ ሳይሆን ባለፉት 27 ዓመት በተለይ ኢህአዴግ ስልጣን ከያዘ ጊዜ ጀምሮ በህዝብ ዘንድ ያለው ስሜት የስልጣን ማስጠበቂያ አይነት ነገር እንደሆነ የተለያዩ ቃላቶችን ተጠቅሞ ምናልባት የተቃዋሚ የደጋፊ ሳይሆን በእውነትም እኔ ካለኝን አንስቼ የማየው የህግ ስርዓቱ ብዙ የፖለቲካ ጣልቃ ገብነት አለው። እኔ የተመለከትኩት ማለት ነው። በቅርብ ጊዜ ያለውን ለምን አናነሳም? ጠቅላይ ሚኒስትሩ ዳኞች አንድ ቁጥር ሌባ ዳኛ ነው፣ ሁለት ቁጥር ፖሊስ ወይ ፍትህ ስርዓቱን የገለጹበት ነገር አለ በሚዲያ ላይ የሰማነው። እሱ ብቻ ሳይሆን አሁን በዚህ የሰሜኑ ጦርነት ለማቆም ተብሎ ወይም ከዛ በፊት እና አቶ ስብሐት ነጋ የተፈቱበት መንገድ እንደገና አሁን ደግሞ ለድርድሩ የጠቅላይ አቃቤ ህጉን በሚመለከት የመቀሌን ጉዞ የተለያዩ ነገሮች በምናይበት ጊዜ የጠቅላይ ፍርድ ቤቱ ፕሬዚዳንት ኮንፈርት ደስተኛ ሊሆኑ አይመስለኝም። በሳቸው መሪነት ስር ያለ ተቋም ነው የፍትህ ስርዓት። የፖለቲካ ጣልቃ ገብነትን መዋቅራዊ በሆነ መንገድ ማስቆም ይቻል ነበረ። መዋቅራዊ ሪፎርም ቢደረግ ይሄ እዚህ ካለኝ ልምድ ተነስቼ የአመራሮች መለወጥና ለመለወጥ እኮ በፍትህ ስርዓቱ ላይ የሚያመጣ ምንም የሚያመጣ ችግር የለም። መዋቅራዊ ነገር ካለ ከስር ሁሉ ነገር በተግባር በመሬት ላይ የሚወርድ ከሆነ ለሁሉም መመሪያ ካለው ለሁሉም ህግ ካለው ከህግ የሚያሰነድተው ያን የሆኑ በህግ ማዕቀፍ ውስጥ እንዲመለስ ይደረጋል። ከመስመሩ እንዳያልፍ ይደረጋል። ዳኞችን በሚመለከት የማጽዳቱ ስራ ወንድሜ አሁን ተናግሮ ነበር። እኔ በቅርብ ጊዜ እዚህ ፍራንክፈርት አቃቢ ህጉ ተከሳሹን የተለያየ መረጃ በመስጠት ብዙ ችግር በመፍጠሩ ተደርሶበት አቃቢ ህጉ ራሱ ተከሶ እስር ቤት ገብቶ ሙያውን እንዲቀመጥ ተደርጓል። ይሄ ምንድነው? ከመስመር የሚወጣ ዳኛ ይሁን አቃቢ ህጉን በተጻፈው ህግ ማለት ነው። በተጻፈው ህግ ራሱ ተምሮ ባለፈው ህግ ራሱ ተግባራዊ በሚገባው ህግ ቅጣቱን ያገኛል ማለት ነው። ፖለቲከኞችን ጣልቃ ገብቶ በዳኞች ላይ እንደዚህ በሚናገሩበት ጊዜ የዳኛ አንቀጽ 78 ጀምሮ ነው ምዕራፍ 9 ህገ መንግስቱ የሚደነግገው። በዚህ ላይ ምንም መነጋገር አያስፈልግም። ዳኛ ነጻነት አለው። በዛ ውስጥ ማንም ሰው ጣልቃ አይገባም። ከህግና መጨረሻ ላይ ከህሊና ውጭ በማንም ተጽዕኖ ሊኖርበት አይገባም። እንዲህ አይነት ነገር ካለ ይህን ህግ መሰረት አድርጎ ፖለቲከኛ ይሁን ጠቅላይ ሚኒስትር ይሁን ሌላ ሰው ይሁን በምንም ተአምር ጣልቃ መግባት እንደሌለበት የግድ በቃላት መወራወር ሳይሆን በጓዳ ውስጥም አንዴ ሁለት ጊዜ መነጋገር ይቻላል። ከዛ ውጭ የሚዳኘን ህግ ነው። ህግ ከሌለ በምድር ላይ በሰላም ልንኖር አንችልም። እንኳን ህብረ ብሔራዊ የሆነች ኢትዮጵያ አንድ ቋንቋ የሚናገር ጀርመን ሀገር አንድ መንደር ውስጥ የሚኖር ከተማ እንኳን የተለያየ አመለካከት የተለያየ ፍላጎት ያለው ህዝብ ነው። ያንን ሁሉ አንድ ላይ ለማኖር የምንችለው አንድ ሳይሸራረፍ መሬት ላይ ሲወርድ ነውና ኢትዮጵያ ውስጥ እኔ የተመለከትኩት የፖለቲካ ጣልቃ ገብነት አለ። እንዴ ሰው ለማሰር እኮ ሰው አስሮ ህግ ለሊት አውጥቶ እንደገና ሰዎች የሚታሰሩበት ሀገር ነበረች እኮ ትናንትና በኢህአዴግ። ዛሬም አሁን ዳኞች ይፈታ ብሎ ፖሊስ የሚያስርበት አለ። በቅርብ ጊዜ አቃቤ ህጉ ሌላ አዲስ ነገር አግኝቻለሁ ብሎ እንደገና እስር ቤት የሚያቆይበት አለ። እስር ቤት ሲወጣ አዲስ ህግ አግኝቻለሁ፣ አዲስ ኬዝ አግኝቻለሁ የሚለው ከህግ አኳያ በእኔ አመለካከትና እዚህ ባለኝም ተቀባይነት የለውም። መልካም አመሰግናለሁ ዶክተር ለማ። እንግዲህ በነገራችን ላይ አድማጮቻችን እንግዲህ ያው የእንስቶችንም ተሳትፎ ለማበረታታት ወይም ደግሞ ተሳትፏቸውን ለመጠበቅ ስንል ከጠበቆች ማህበር ወይዘሮ ሰብለ አሰፋ የተባሉ የህግ ባለሙያ በዛሬ ውይይታችን ላይ ጋብዘናቸው ነበር። በመጨረሻው ሰዓት በውይይታችን ላይ ሊሳተፉልን አልቻሉም። እንደው እንግዲህ ስለ ተቋማዊ አሰራር ነው ብዙዎቻችሁ ስታነሱ የነበረው። በተለይ ስርዓት መስፈን ይጠበቅበታል። ከግለሰብ ባሻገር ወይም ከግለሰብ በላይ ተቋማዊ ስራ ላይ ማተኮሩና በዛ ላይ የሚመጣው ለውጥ ነው ስርዓቱ ሊለውጠው የሚችል የሚል ሐሳብ በስፋት ሲንጸባረቅ ቆይቷል። በዛው ልክ ግን ተቋማት የሚመሩት በግለሰቦች እንደመሆናቸው መጠን የግለሰቦች ብቃት እና ዝግጁነት በዛው ልክ ሊመዘንና በዛ ውስጥ ሊታይ የሚገባ ጉዳይ እንደሆነ ማንሳት ይቻላል። እንደው አሁን ወደ ኃላፊነት ስለመጡ ሰዎች እናንሳ። አቶ ቴዎድሮስ ምህረት ከበደ በጠቅላይ ፍርድ ቤት ፕሬዝዳንት ሆነው መጥተዋል። ከትምህርት ዝግጅታቸው ከስራ ልምዳቸው መረዳት እንደምንችለው በንግድ ስራ ህግ፣ በድርጅት የሰራተኛ ቅጥር ህግና የሲቪል ስነስርዓት ህግ እንዳጠኑን ተረድተናል። ከማስተማር ጀምሮ ደግሞ በተለያዩ ስፍራዎችን በኃላፊነት ሰርተዋል። እንግዲህ እንደሚታወቀው የፍትህ ስርዓቱ ሰፊ እንደመሆኑ መጠን የእርሳቸውን የትምህርትና የስራ ልምድ ዝግጅት
በፍትህ ስርዓት ውስጥ የነበረውን ስር የሰደደ ችግር ከመቅረፍ አንጻር አቶ ያለለት እርሶ እንዴት ያዩታል? እንግዲህ የተባለው አሁን ወደ ስልጣን የመጡት ፕሬዝዳንትና ምክትል ፕሬዝዳንት ያው ፕሬዝዳንቱም በፍርድ ቤት ባይሰሩም ረጅም ልምድ እንዳላቸው ከውጭ ሆነው አካዳሚክ ዕውቀትም ከበቂ በላይ እንዳላቸው ተነግሯል። እኔም በተወሰነ መልኩ አውቃለሁ። ምክትል ፕሬዝዳንቷም ከመጀመሪያ ፍርድ ቤት ጀምሮ እስከ ጠቅላይ ፍርድ ቤት በዳኝነት ሰሩ የነበረ ነው። ስለዚህ ውጭ ያለውንና የውስጡን አንድ ላይ አድርጎ አመራሩን በማዋሃድ ውጤት ያመጣሉ ተብሎ ይገመታል። ግን ምንድነው ብዙ ጊዜ እኛ ሀገር ባለው ሁኔታ አመራር ስለተቀየረ ብቻ መፍትሄ ይመጣል ብሎ መጠበቅ በጣም የዋህነት ነው። በተለይ እንደዚህ አይነት እንደ ኢትዮጵያ የዳኝነት ስርዓት ላለፉት በርካታ ዓመታት በበርካታ ስትራክቸራልና ፕራክቲካል ችግሮች ውስጥ ተዘፍቆ ሲዋኝ የነበረን ዳኝነት ስርዓት የአመራር የተወሰኑ አመራሮችን ብቻ ቀይሮ በተወሰነ ዓመታት ለውጥ ይመጣል ተብሎ መጠበቅ ተገቢ አይደለም። አንዱም በወይዘሮ መዓዛ አመራር የነበረው ህዝብ ዘንድ የነበረው በተወሰነ መልኩ ፍረስትሬሽን ነበር። ይሄን ካለመረዳትም ነው በአንድ አመት በሁለት አመት በቃ ወደ ቢሮ ከገቡ ጊዜ ጀምሮ የሆነ ሚራክል ይመጣል ብለን እንደዛ መጠበቅ ትክክል አይደለም። ስለዚህ አሁን የመጣው አመራር ባለፉት የተሰሩትን ስራዎች ከዛ ላይ ተነስቶ እነሱን በማፍረስ ሳይሆን ከዛ ላይ ተነስቶ ቀጣይነት ባለው መልኩ ሪፎርሙን ማስቀጠል በጣም ኮሚትመንት ያስፈልጋል። ሬዚስተንስ አሉ፣ የሚነገሩም የማይነገሩም ከውስጥ ሬዚስተንስ አሉ። ቅድም ተቋሙን ለመለወጥ ማጽዳት ያስፈልጋል ስለነበረው ምክንያቱም ሬዚስተንስ ለውጡን ሬዚስት የሚያደርግ ኃይል ይኖራል ከውስጥም ከውጭም። የዳኝነት ስርዓቱ የፍትህ ስርዓቱ እንዳይጠናከር ሪፎርሙ እንዲቀለበስ የሚሰራ ድብቅም ግልጽም የሆነ ኃይል ይኖራል። ስለዚህ ያንን ሬዚስተንስ ተቋቁሞ ሪፎርሙን ለማስቀጠል ቁርጠኝነት ያስፈልጋል። ይሄ ዕውቀት ልምድ እንዳለ ሆኖ ግን ቁርጠኝነት ከሬጅ ጁዲሻል ከሬጅ የሚባለው ነገር ያስፈልጋል። ቅድም አሁን እንግዶች ሲያስረዱ ነበረ ከነጻነት አንጻር ነጻነት ብዙ ጊዜ ከውስጥ የሚመጣም ነው። ከውጭ ዝም ብሎ የሚሰጥ ነገር አይደለም። ኦብጀክቲቭ እና ሰብጀክቲቭ የሚባል ነጻነት አለ። ዳኛው ያንን ስቴት ኦፍ ማይንድ የፈለኩትን ነገር ህግን መሰረት ብቻ በማድረግ ብሰራ ውጤቱ ምንም ቢሆን ምንም ሊመጣብኝ አይችልም፣ ቢመጣም እቀበለዋለሁ የሚል ስቴት ኦፍ ማይንድ ማዳበር መቻል አለበት። ከማንኛውም ፍራቻ ውጭ ሆኖ በነጻ የመስራት ካልቸር ያ ሊዳብር ይገባል። ስለዚህ ይሄ የሜካኒዝሞቹ ማስቀመጥ ብቻ ሳይሆን ከውስጥ የሚመጣም ነገር ነው። ቁርጠኝነት ማለት እሱ ነው እንግዲህ ጁዲሻል ከሬጅ የሚባለው። ስለዚህ ይሄንን ሪፎርም ለማስቀጠል ፕሬስ መግለጫ ሲሰጡም ሰምቻቸዋለሁ። አዲስ የመጡት ፕሬዝዳንት ያልተለመዱ ሜጀሮች እንወስዳለን ብለዋል። ተገቢ ነው። ምክንያቱም አሁን ተቋሙ ያለበትን ችግር የተለመዱትን የአካውንቴብል ሜካኒዝምስ እነሱን ተፈጻሚ በማድረግ ብቻ ከችግሩ ማውጣት። መልካም። አቶ ቱሊ እርሶስ? እሺ እኔም አመሰግናለሁ። ምንድነው በዋናነት አንድ ሰው እንግዲህ ሁለት ነገሮች ናቸው። ሲስተም በጣም ወሳኝነት አለው። መዋቅሩ ከድሮ ጀምሮ ሲንከባለል የነበረ ችግር ነው። አሁን ከነ በፊት የተናገሩ ሰዎችም እንዳሉት የዛሬ የተፈጠረ ነገር አይደለም። ለረጅም ዓመት ለረጅም ጊዜ ችግሮች በፍርድ ቤቶቻችን የቆዩ ናቸው። ይሄንን በመጀመሪያ ደረጃ ተቋሙ መጠናከር አለበት። ተቋም መጠናከር አለበት ሲባል ከውጭም ከውስጥም ህግ አውጪውም ህግ አስፈጻሚውም ይህንን ማገዝ መቻል አለበት። ፊት የሚመጣው በፍርድ ቤት ብቻ አይደለም። ስራ አስፈጻሚውም ህግ አውጪውም ይህንን ስተባበርና ፍላጎት ሲኖር ነው። በፍርድ ቤት ፍላጎት ብቻ የሚሳካ ነገር አይደለም የፊት ጉዳይ። ምክንያቱም ብዙ ሰዎች ስቴክ ሆልደሮች ናቸው። ፊት የሚመጣው ማስረጃ ከሚሰጥ አካል ጀምሮ ነው። ክስ ከሚያቀርብ አካል ጀምሮ ነው። ጠበቆችም የራሳቸው ሮል አላቸው በዚህ ውስጥ። ይሄንን ሁሉም አካል ከተረባረበና ተቋሙ ጠንካራ ከሆነ ግለሰቦች እዚህ ላይ ከተጨመሩ የራሳቸው ሚና ያላቸው መሆኑ እንደተጠበቀ ማለት ነው። ግለሰቦች ልዩነት ያመጣሉ። በዚህ ላይ ምንም የሚያጠራጥር ነገር የለውም። ጠንካራ ግለሰብ ከሆነ ጠንካራ ስብዕና ካለው ዲተርሚንድ የሆነ ሰው ከሆነ የተወሰነ ነገር ሬዚስታንስ እንኳን ቢኖር ሬዚስታንስ እንደተባለው ለውጥ ሲታሰብ ሬዚስታንስ መጀመሪያ ከውስጥም ከውጭም ይመጣል። ይሄንን መቋቋም የሚችል ስብዕና ያለው ሰው ማሳመን የሚችል ይሄንን እስከ መጨረሻው መግፋት የሚችል ሰው ቢኖር ለውጥ ሊመጣ ይችላል ብዬ አስባለሁ። ነገር ግን እንደተባለው ይሄ ነገር በአንድ ጊዜ በአጭር የሚቀየር ነገር አይደለም። ሰፊ ስራ የሚፈልግ ነው። ሰፊ ስራ ከእያንዳንዱ ዳኛ፣ ከእያንዳንዱ ሰራተኛ፣ ከእያንዳንዱ አቃቤ ሕግ፣ ከፖሊስ፣
ህግ አውጪው ድጋፍ መደረግ አለበት። በአንድ ሰው አይደለም፣ በአንድ ሰው በፍርድ ቤት ፍላጎት ብቻ ለውጥ ሊመጣ አይችልም። የምንጠብቀው ነገር እውነቱን ለመናገር አሁን ያለንበት ሁኔታ ቅድም በተነሳው በሙስና ነው ወይም ኮራፕሽንን በተመለከተ ብዙ የሚታዩ ነገሮች አሉ። ኮራፕሽን በመሰረቱ በተጨባጭ ማየት ባንችልም አመለካከቱ አለ። ብዙ ሰው ውስጥ አሁን ወደ ፍርድ ቤት የመጣ ሰው በብዛት አመለካከቱ በፍርድ ቤት በኮራፕሽን ይሰራል አይነት ነገር ሰው ውስጥ አለ። ይህንን ለማስተካከል ግለሰቦች ብቻ ሳይሆኑ ዳኞችም የራሳቸው ሚና አላቸው። ከውጭም እንዳልኩት ብዙ ስቴክሆልደሮች አሉ። እነዚህ ስቴክሆልደሮች ካልተጨመሩበት ካላገዙ በስተቀር የተወሰነ ሰው ብቻ ሁለት ሰው ስለተቀየረ ብቻ በቃ ከዚህ በኋላ ለውጥ ይመጣል ወይም የፈለግንበት ቦታ እንደርሳለን ማለት አንችልም። እነዚህ ሰዎች ካላቸው የትምህርት ዝግጁነት ካላቸው ኤክስፒሪየንስ ስናይ ምንም ይሄን ነገር ወደፊት ማስከድ ይችላሉ የሚል ግምት አለኝ። እኔም መልካም እንደው እስቲ ወደ መቋጨቱ እንምጣ። ዶክተር ለማ ያው የሀሳብ ድግግሞሽ እንዳይኖር በፍትህ ስርዓት ውስጥ ያሉ ያው ሁሉም ተዋናያን ባለሙያዎች ናቸው። ዳኞችን በተለየ እንውሰድ፣ ምክንያቱም ውይይታችን የሚያተኩሩበት ጉዳይ ስለሆነ በአንድ በኩል ሙያዊ ግዴታን ለመወጣት ተገቢ የሙያ ዕውቀት ማጣት፣ ሙያዊ ግዴታን በጥቅም ትስስር ማርከስ፣ በፖለቲካዊና ሌሎች መንግስታዊ ጫና ፍትህን ማዛባትና የመሳሰሉ መሰረታዊ ችግሮች የስርዓቱ ዋነኛ መገለጫ መሆኑ ያው ይነገራል። መውጫው መንገድ ምን ይሁን? እንዴት ይሁን? በዚህ እንቋጫው እስቲ። ዶክተር ከርሶ ልጀምር። እኔ እምነት ከሁሉ በፊት የፍትህ ስርዓቱ ከላይ እስከ ታች ምን አይነት የፍትህ ስርዓት ነው ኢትዮጵያ ውስጥ የምንፈልገው የሚለውን በኃላፊነት የሚወስዱም ሆነ በስራ ላይ ያሉት በሙሉ ለአንድ የተቀላጠፈ አሰራር ሁሉም ሰው እሺ ነው የሚለው፣ ሁሉም ሰው ይህንን ነው የሚፈልገው። በዝርዝር ህግ መውጣት መቻል፣ ለማጽዳትም ህግ መኖር መቻላል። ስለዚህ እኔ መጀመሪያ የምንፈልገው ኢትዮጵያ ውስጥ ሊኖር የምንፈልገው የህግ ስርዓት ምን መሆን አለበት፣ ይሄ መሆን አለበት ከተባለና ከተወሰነ በኋላ ይህን ነገር መሬት ጋር ለማውረድ አሁን ያሉ ህጎች ይበቃሉ ወይስ የማይበቁ ከሆነ የትኛው ቀዳዳ አላቸው፣ የሚጋጩ ህጎች ሳሉ መጀመሪያ በአስቸኳይ መፈታት ያሉ ነገሮች በኤክስትራ ኦርዲናሪ ወንድሜ እንዳሉ ማጽዳት ይቻላል ወይም አንዳንድ ነገር ማለት ይቻላል። መሰረታዊ ስርዓቱን ግን ለመለወጥ በእውነት ምን አይነት የፍትህ ስርዓት ነው ኢትዮጵያ ውስጥ እንዲመጣ የምንፈልገው አሁን ባለው ሁኔታ ውስጥ የሚለውን አንድ የፍትህ ሰዎች የተሰባሰቡበት በኮሚቴ ደረጃ ተጠንቶ በአጭር ጊዜ ውስጥ ተጠንቶ ይሄ ነገር ተወያይቶበት የዳኞች ማህበርም ባለሙያዎች ተግተውበት ከዛ በኋላ ህግ ነገር ቢዘጋጅ ጥሩ ነው። ያንን መሰረት በማድረግ ከማስተማር ቀጥሎ በረዥም ሂደት ውስጥ ደግሞ በብዛት አካባቢ በብዛት ዳኛ እንፈልጋለን። የስራ ድርርብ አንዱ ችግር ነው። ስለዚህ ዳኞች በምን መልኩ ማምረት አለብን? አካባቢ ህጎችን በምን መልኩ ማምረት አለብን? ፖሊሶች በምን መልኩ ማብዛት አለብን? ለአንድ ሰው እኮ 100,000 ላለበት ሰው እኮ አንድ ዳኛ እንደ ሐኪም ነው እኮ ነው ኢትዮጵያ ውስጥ የሆነው። አሁን እኔ እንጃ አንድ ዳኛ ለስንት ሺህ ህዝብ እንደሆነ አላውቅም። ወንጀል የሚበዛበት ስርቆት፣ ሌላ ኮራፕሽን ባለበት ሀገር ውስጥ የዳኛ እጥረት ኖሮ የፍትህ ችግር ስርዓት አለ ከተባለ አንዱ ብቃት በቂ ቁጥር ያላቸው ህጉ መሬት ላይ በሚያወርዱበት ጊዜ ህጉ የሚጠብቃቸው የህሊና ነፃነታቸውን ተጠቅሞ በሚሰጡት ፍርድ ላይ ህግ ጥበቃ ሊያደርግላቸው የሚችሉ በራሳቸው እንዲተማመኑ ወንድሜ እንዳለው በራሱ መተማመን እኮ ከትምህርት ከሚያደርገው ልምድ መንግስት ከሚያደርግልኝ ጥበቃ ነው። ያ ሁሉም ተደምሮ ነው እኔ ራሴን ተማምኜ ህግ ፕሮቴክት ያደርገኛል ከህሊና ውጪ ሌላ ነገር አልወስንም ማለት ነው። ስለዚህ ይሄ በሁለት ሰዎች ሹመት ወይም ሁለት ሰዎች ተነጋግረው ሪፎርሙን እንዲያርጉ ሳይሆን በሁለት ባለሙያዎች ተሰብስበው ቁጭ ብለው ይሄ ነገር በምን መልኩ እናስከትል የሚለውን ማዘመን የሚቻለው በእውነት ያለውን ነገር ሁሉ ተወያይቶ መሰረታዊ ነገር ካልተደረገ በስተቀር በየጊዜ የሚደረገው ኮስሜቲክ የሆነ ለውጦች የኢትዮጵያን የህግ ሲስተም ዘመናዊ ያደርጉታቸው የሚል ነገር። በጣም ነው የማመሰግነው። አቶ ቱሊ መቋጫ ሀሳብ ያካፍሉን። እሺ፣ አመሰግናለሁ። ምንድነው ሰፊ ነገር ነው ይሄ መደረግ ያለበት። ያው የፍትህ ስርዓቱ ታሟል ከተባለ ይህንን እንዴት ወደፊት ማስከድ ይቻላል የሚለው አንድ ነው የሚታየን። የፍርድ ቤት ነፃነት መጠበቅ እንዳለበት በግልጽ አምናለሁ። ፍርድ ቤቶቻችን ነፃ ካልሆኑ ምንም ነገር መስራት ስለማይችሉ የፍርድ ቤት ነፃነት በትልቁ መከበር አለበት። እዚህ ግን ጎን ለጎን ተጠያቂነት የሚባል ኮንሰፕት መኖር አለበት። ነፃነቱ እንዳላቸው ሁሉ ለሚሰሩት ነገር ደግሞ ተጠያቂነት ማምጣት የግድ ያስፈልጋል።
ተጠያቂነት ለማምጣት ደግሞ ህግ ያስፈልጋል። እንደተባለው ቬቲንግ የተባለውን ፕሮሰስ እኔ በበኩሌ ሪዘርቬሽን አለኝ። ምክንያቱም ምን ማለት ነው ዳኞች መጠየቅ የለባቸውም ከማለት ሳይሆን የሚጠየቁበት አግባብ አሁን ያለው ስርዓት ራሱ አሁን ያለው ህግ ራሱ የሚፈቅደው ነገር አለ። እዛ አካባቢ በቂ ስራ የተሰራ መስሎ ስላልታየኝ ተጠያቂነት አካባቢም አጥብቆ መስራት ያስፈልጋል። ምክንያቱም ነፃነት ተሰጥቶ ተጠያቂነት ከጎኑ ከሌለ የሰው ልጆች ነንና ልንሳሳት እንችላለን። እዛ ጋር በደንብ መሰራት አለበት ብዬ አምናለሁ። ሌላው ኢንስቲቱሽናል ሪፎርም በደንብ ያስፈልጋል። ፍርድ ቤቶቻችን የሚሰሩበት ቦታ አንዳንዶቹ እጅግ በጣም ምቹም አይደሉም። በክራይ ቤት ውስጥ ነው የሚሰራው በብዛት ከቢልዲንግ ሴትአፕ እና ስትራክቸር ጀምሮ ኢንስቲቱሽናል ሪፎርም በደንብ እዛ ጋር መሰራት አለበት። ሌላው ኮራፕሽን አካባቢ ይሄም በደንብ መታየት አለበት። ዳኞች ብቻ ሳይሆን ሌሎች የፍርድ ቤቱ ሰራተኞች ላይም ሁሉም አካባቢ ይሄ በደንብ መታየት አለበት። ይሄ እንዳለ ሆኖ ይሄንን ስራ ፍርድ ቤትን ወይም ፍትህ ስርዓትን ወደፊት ለማስከል ፍርድ ቤትን ብቻ ነጥለን ካየነው የተሳሳተ መደምደሚያ ላይ ነው የምንደርሰው። ፍትህ እንዲገኝ ከተፈለገ ፖሊስ ላይ መሰራት አለበት። እዛ አካባቢ ነው አሁን ትልቅ ችግር እየተፈጠረ ያለው። እኔ ብዙ ደንበኞች አሉኝ እዚህ ጋር ቅድም ለማንሳት እንደሞከርኩኝ ፍርድ ቤት የለቀቃቸው ከአመት በላይ ከ2 አመት በላይ ታስረው የተቀመጡ ሰዎች አሉ። ሰው ግን የሚያውቀው ፊት ስርዓቱን ፍርድ ቤቱን ነው የሚቆንነው። ስለዚህ ጎን ለጎን ፖሊስ ላይም እንደዚህ መሰራት አለበት። ሌላው አቃቤ ህግ ላይ ነው። ሌላው ደግሞ የሚወጡት ህጎች ራሳቸው ምን ያክል ዲሞክራሲ ናቸው፣ ምን ያክል የፍርድ ቤቱን ፍትህ ስርዓትን ለማስፈን ወደፊት ይሄዳሉ፣ ምን ያክል ሪሰርች ተሰርቶበት ነው፣ ምን ያክል አስፈላጊነቱ ታምኖበት ነው፣ ምን ያክል ሰው ተወያይቶበት ነው የሚለው የራሱን የቻለ ጥያቄ ነው ከህግ አወጣጡ ጀምሮ ማለት ነው። ስለዚህ ሰፊ ስራ የሚፈልግ ነገር ነው። አመሰግናለሁ። በጣም ነው ማመሰግነው። አቶ ያለለት ይቋጩልን። ባጭሩ ከዚህ በፊት እንደተናገሩት ባለሙያዎች የአጠቃላይ ፍትህ ስርዓቱን ለማሻሻል ዳኝነት ስርዓቱ ላይ ብቻ የሚሰራ ስርዓት ያን ያለው ጣይ አመጣም። ፖሊስ ላይ፣ ፍትህ ሚኒስቴር ላይ፣ አቃቤ ህግ ላይ እንደዚሁ ሪፎርም ስራዎች መሰራት አለበት። ዳኝነት ስርዓቱን በተመለከተ ግን የተጀመሩ የሪፎርም ስራዎች አሉ። እነዛን የሪፎርም ስራዎች ወደ መሬት አውርዶ ተግባራዊ ማድረግ ስራ ነው የሚቀረው። ባለፉት 4 አመታት የወይዘሮ መዓዛ አመራር በርካታ የሆነ በዶክመንት ደረጃ በርካታ የሆኑ የሪፎርም የተሰራባቸው ፕሮግራሞች አሉ። እነሱን ተግባራዊ ማድረግ ቢቻል ራሱ ከፍተኛ ለውጥ ሊመጣ ይችላል። ነገር ግን የተቋም ሪፎርም የተቋሙን ህጎች፣ የውስጥ ህጎች ወይም የአሰራሩን ገቨርን የሚያደርጉ ህጎች በመቀየር ብቻ የሚመጣ ነገር አይደለም። ያንን ሪፎርም ተግባራዊ የሚያደርገው መጨረሻ ዘመን ዘዳይ ሰው ነው፣ የሰው ኃይል ነው። ያ የሰው ሜንታሊቲ መቀየር የሰው ኃይሉ ሜንታሊቲ መቀየር መቻል አለበት። ስለዚህ ምን መደረግ አለበት? አሁን የመጡት የተጀመረውን የሪፎርም ስራ በቁርጠኝነት አስቀጥለው ተግባራዊ እንዲሆን የማድረግ አለባቸው። ባጭሩ ይሄ ነው እኔ ልል የምችለው። መልካም፣ በጣም ነው ማመሰግነው ሁላችሁንም እንግዶቼ